95.1 ብለው የሚያመሹበት የሬዲዮ ጣቢያ ሞገድ ላይ ነው። ከኢትዮጵያ ሸማቾች ተቆርቋሪ ከኢትዮጵያ ሸማቾች መብት ተቆርቋሪ ድርጅት ጋር በጋራ በመሆን ወደ እናንተ የሚቀርበውን ደግሞ አራዳ ሸማች ፕሮግራማችንን በመከታተል ላይ ትገኛላችሁ። ቁምላቸው አበበና ሰናይት በየነ ከሄኖክ ኃይሉ ጋር በጋራ በመሆን አብረናችሁ አለን። መስመር ላይ ቤተኛ የሆኑ እንዲሁም ደግሞ ለኛ እጅግ ተባባሪና በየሳምንቱ ጠቃሚ መረጃዎችን እየሰጠን የሚገኘውን የምግብ ሳይንቲስት ዶክተር አሻግሪ ዘውዱን መስመር ላይ አሉ። ጠይስልኝ ዶክተር። ቁምላቸው እንዴት አደርክ? ሰናይት እንዴት አደራችሁ? እንዴት አደርክ? ሁሉ ሰላም? ሁሉ ሰላም። ምን እጅከምን ዶክተር? እሺ አመሰግናለሁ። ያው በመጀመሪያ ፕሮግራማችሁን እየሰማው ነበረ። ያው መቼም ፈርዶብናል ነው የሚባለው። ፈርዶብናል እንደ ሸማች ፕላስ ደግሞ እንደ አራዳ ሸማች ፕሮግራም በየጊዜ የሚመጣውን ነገር ራሱ አድሬስ ማድረግ ያው ኢሞሽናል እየሆንክ እንደሆነ አይቻለሁ። ሁላችንን የሚያደርግ ጉዳይ ነው። እንግዲህ በቻልነው አቅም እያገዝን መቀጠል ነው። የምናደርገው ነገር የለም መረጃውን እየሰጠን ግን ከዚህ ጋር ማንሳት የፈለኩት ይሄንን ጉዳይ ግን አንድ ፕሮግራም አስገብታችሁኝ ሊመጣ እንደሚችል አስረድቼ ነበር። በሳፋሪኮምና በቴሌዋሃል ያለው እንደነበረ አንስቻለሁ የደወላችሁልኝ ጊዜ እና እንደውም የተጠቀምኩት ቃል ምንድነው ሁለት ዝሆኖች ሲጣሉ የሚጎዳው ሳሩ ነው የሚል ቃል ተጠቅሜ ነበርና ይሄ የሸማች ጥበቃ የኛ ማህበርም ራሱ ይሄን ጉዳይ ተከታትሎ እየተከታተለው ነው ብለን ነበርና ያው ብንከታተለውም የፈሩት ይወርሳል ነው መሰለኝ መምጣቱ አልቀረም። ስለዚህ ትንሽ ያሳዝናል። አላቅም በጣም አሁን ሁሉም ነገራችን ከሱ ጋር የተያያዘ ስለሆነ በቀላሉ የሚታይ ነገር አይደለም ዶክተር። ልክ ነው። ግን ያልከው የኛ ማህበር እንግዲህ ማሰብ ያለበት የራሱን በሸማቾች ላይ የሚሰሩ ጠበቆችንና የህግ ባለሙያዎችን አደራጅቶ ሌላ ዓለም ላይ እንደሚደረገው ከመንግስት ይሄ ባለስልጣን መጥቶ ቆሞ ይከራከርልናል ብለን ከመጠበቅ እዚህ ማህበራችን ውስጥ ባለሙያ የሆኑ ጠበቃዎች ሸመሳ ላይ የሚሰሩ ብዙ ባለሙያዎች አሉና እነሱን አደራጅተን አትሊስት ክስ እያደራጀን እንኳን ትንሽ መንግስትንና የሚካሄደውን ነገር መወጠር የሚቻል ከሆነ ማሰብ ይገባናል ብዬ ነው ማሰበው። መረጃውን ከመስጠት በተጨማሪ ህብረተሰቡን ከማስተማር በተጨማሪ ትንሽ ጠንከር ማለት የሚፈልግ መሰለኝ። አጀንዳ ልናደርገው ይገባል። ሁል ጊዜ አገልግሎት ሰጪዎችም አምራቾችም ነጋዴዎችም እንደው ከመሬት እየተነሱ እንዳሻቸው ዋጋ የሚጨምሩበት ነገር የሆነ ቦታ ላይ መቆም አለበት። አሁን እየቀጠለ ያለው ዶክተር እንግዲህ መክፈል እስከምንችል ድረስ ነው። አሁን የሆነ ቦታ ላይ መክፈል የማንችልበት ደረጃ ላይ እንደርስና ነገሮች ሁሉ በጣም አስቸጋሪ ይሆናሉና ትልቅ ነገር ነው ያነሳው። ፈቃደኛ የሆኑ በጎ ፈቃደኛ ቮለንተሪ የሆኑ የህግ ባለሙያዎችን አምጥተን እንደዚህ አይነት ክስተቶችን ሁልጊዜ ፍርድ ቤት በመክሰስ የሸማቹን መብት ለማስከበር መስራት ይጠበቅብናል። ትልቅ ነጥብ ነው ያነሳው ዶክተር። ልክ ነው። ለምሳሌ ማሳያ ማረገው ኬንያ መንግስት ከአሜሪካ መንግስት ጋር በጤና ዘርፍ ላይ ወደ 2.1 ቢሊዮን ውል ተዋውሏልና ይሄንን ውል ሰው ሸማቾች ቅሬታ አቅርበው የሀገራችንን የዳታ ፕራይቬሲ ያሳጣናል፣ የሰዎች የጤና ሴክተር መረጃ ያወጣባናልና ብለው ተርሚኔት እንዲሆን እግድ እንዲያስደርጉበት አስደርጓልና መንግስት ማብራሪያ እንዲሰጥ ጥያቄ ቀርቦበታል። ኢትዮጵያ መፈረሟን ሰምቻለሁ በቀደም። እኛ ጋር ግን የጠየቀ ስለሌለ ቀጥታ አውቶማቲካሊ ወደ ስራ ሊገባ ነው። ግን ኬንያ ላይ ግን ኢንስቲትዩሽኖቹ ጠንካራ ስለሆኑ እግድ ተደርጎበት ፕሬዚዳንት ሩቶ በዚህ ላይ ማብራሪያ ካልሰጠ ይሄ ከአሜሪካ ጋር የተዋዋሉት ብሩ ጥሩም ቢሆንም ግን ህብረተሰቡ ለጠየቀው ጥያቄ መልስ ከሚመጣ ፍርድ ቤቱ እግድ አድርጎበታልና አትሊስት እግድ በማድረግ ውይይቶች እንዲካሄዱና ህብረተሰቡ እንዲቀበላቸው ጊዜ እንድናገኝ የኛ ማህበርም ይሁን ከሌሎች ጋርም ተጣምረን ልንሰራ ይገባል ብዬ ነው ማስበው። እውነት ነው። ትልቅ ነገር ነው ያነሳው ዶክተር። የፕሬዚዳንት ትራምፕ ምንም ነገር ሲሰጡ ትራንዛክሽናል ነው። የሆነ ነገር ይሰጣሉ፣ የሆነ ነገር ደግሞ በምላሹ ማግኘት ይፈልጋሉ። የኬንያ የሸማቾች መብት ተቆርቋሪ ኮሚሽኑ ነው ይሄን የአሜሪካ እርዳታ ወደ ስራ እንዳይገባ በፍርድ ቤት አሳግደውታል። እስከ መጨረሻውም ሊያሳግደው ይችላል። በክርክር ሂደት ነው። የዜጎች መረጃ ባልተገባ ሁኔታ ለአሜሪካ እንዲያካፍል የኬንያ መንግስት ይገደዳል። እኛ ጋርም ተመሳሳይ ነገር ነው። ግን ያው ምንም ኮሽታ ሳይሰማ ዜናም ሳይሆን ነው የሄደው።
ብዙ ስራ እንዳለብን ነው የሚያሳየው ዶክተር። ግን አንዳንዴ ልክ ነው አንዳንዴ የምለው ግን አንዳንዴ ያለማወቅ ጸጋ ነው ይላሉ ሰዎች። ብስጭትም አይገጥምህም ዝም ብለህ እየኖርክ እድሜህን ትጨርሳለህ። ግን ያው ችግሮቹ ሲመጡ ጸጋም አይሆነው ችግሩ መጨረሻ መድረሱ አይቀርምና በቻልነው አቅም እንግዲህ ግንዛቤ ያለን ወይ ሌሎቻችንን ጨምረን ህብረተሰቡ እንዲነቃ እያደረግን መታገል ያለብን ይመስለኛል። አመሰግናለሁ። እውነት ነው። ወደ ዛሬው እሺ አመሰግናለሁ። የዛሬው ጉዳይ